እግዚአብሔር የተመሰገነ ይሁን። ሐሰተኞች ነቢያቶችና መገለጫቸው እናጥና። ሐሰተኞች ነቢያቶችና መገለጫቸው በእግዚአብሔር ቃል ውስጥ አሁን ሐሰተኞች ነቢያቶችና መገለጫቸውን ስናጠና እኛ ሰፈር ካሉ ሐሰተኞች ነቢያቶች ወስጄ አላስተምራቸውም። በምድሪቷ ላይ ከሞሉት ሐሰተኞች ነቢያቶች በየመንደሩ ካሉት በየስልኩ በየሶሻል ሚዲያው ብቅ እያሉ ልጸልይልሽ በዚህ አስገቢ የሚሉትን መጥቀስ አልፈልግም። እነሱ መንደር ሰፈሩን ሶሻል ሚዲያውን አጣበውት አለ እፍረት ራሳቸውን ገልጠው ስላሉ እነሱን ምሳሌ አድርጌ ጊዜ አልጨርስም። በጣም የታወቁና የተገለጡ ስለሆኑ እዚህ ውስጥ እርግጠኛ ነኝ ከግማሽ በላይ የሆነ ሰው በዚህ ዘመን ባሉ ነቢያት ተገልግሏል። በመንደሩ በሰፈሩ ምናልባት ደግሞ ሩብ የምታክሉ ሰዎች ደግሞ የተታለላችሁ የተሸወዳችሁ የተነገረው ትንቢት ያልተፈጸመላችሁ ብራችሁን ያስረከባችሁ ወዘተ ወዘተ ደግሞ ትኖራላችሁ። ስለዚህ አሁን ላለው የሐሰት ትንቢትና ሰዎቹ እና አገልግሎታቸው አሁን ካሉት ነገሮች እየተነሳው አላወራም። በተለያየ መንገድ በየመሃሉ ባስገባው እነሱን ስለምታዩአቸው አልነግራቸውም። ስለገጠሟችሁ አልነግራቸውም። ስለሰማችሁ ስለነሱ አሁን እነሱን አላወራም። እነሱ ተጨባጭ በእጃችንና በአካባቢያችን የሚገኙ መረጃዎች ናቸው። ለውሸት ትንቢትና ለሐሰተኛ ነብይነት ተጨባጭ መረጃዎች ናቸው። ቁጥራቸው በዛ እንዳሸን ፈሉ እንጂ ድሮም በቅዱስ መጽሐፍ ውስጥ ተመሳሳይ ትንቢትና ተመሳሳይ ነቢያት ነበሩ። አዲስ ነገር አልመጣም። አዲስ ነገር የለም። ምንም አሁን የመጣ አዲስ ነገር የለም ከቁጥራቸው መብዛትና እንደ አሸን ከመፍላታቸው በስተቀር። ማጭበርበራቸው ድሮም ነበር። ስራ ፈትነታቸው ድሮም ነበረ። ስራ ጠልነታቸው ድሮም ነበር። በአብዛኛው የሚያታልሉት ደግሞ ሞኞችን ሴቶችን እንደሆነ ድሮም ነበር ተጽፏል። ሁሉ ነገር ድሮም ነበር። ቁጥሩ በዛ ተጠናከረ እንጂ ስራ ፈትነትም ወደዛ አይነት ነገር ውስጥ ያስገባቸው ብዙ ናቸው። ቁጥራቸውን በዳታ ባንሰበስብም በብዙ ሺህ የሚቆጠሩ ስራ ፈትነቱም ስራ ማጣቱም ሊሆን ይችላል በምድሪቷ ላይ ዘምተውበታል። በቃ እስቲ እንግዲህ የአብያተ ክርስቲያናት ካውንስል የሚባለው እኛ 10 ዓመት የጮንበትን ነው 18 ዓመት። ሌሎች ግን መንፈስ ቅዱስን ተቃዋሚ ናችሁ እያሉን ያልነውን ነገር ቢያንስ ዘይት መሸጥ፣ ከነቴራ መሸጥ፣ ኮፍያ መሸጥ፣ ቲሸርት መሸጥ አግዷል። ለኛ ድል ነው። አንድ ሰው እነዚህን ነገሮች ታሳቢ አድርጎ ቤተክርስቲያን በየሰፈሩ መክፈት ቢያንስ ይቀንሳል ብያሳለሁ። ያቆማል ማለት እውነት ጥሪ ኖሮት ዋጋ ለመክፈል መከራ ለመቀበል ለመሰደድ ካልሆነ በቀር ቲሸርት ለመሸጥ ዘይት ለመሸጥ አሁን ጅማ ካሉ ትነግሩኛላችሁ፣ ደውላችሁ ጠቆሙኝ። እንደዚህ አይነት ቤተክርስቲያን ውስጥ ዘይት ይሸጣል ውሃ ይሸጣል ብላችሁ ለኔ ንገሩ፣ አስተላልፋለሁ። ድሮ ብናስተላልፍም ይሰማን የለም። የመንፈስ ቅዱስ ተቃዋሚ ናችሁ፣ የትንቢት ተቃዋሚ ናችሁ ነው የሚሉን እነሱ ራሱ። ጂማ ላይ ትልልቆቹ የሚሆኑ ትንንሾቹ ቸርቾች በድብቅ ውሃ ሲሸጡ፣ ቲሸርት ሲሸጡ፣ የተቆራረጠ ጨርቅ ሲሸጡ፣ በአጠቃላይ እንደዚህ አይነት ቢዝነስ ስታዩ ወዲያው ነው ፎርዋርድ ማድረገው። እኔ አንድ ነገር ቅልል ብሎኛል። ቢያንስ ከዚህ በኋላ ያገለግላሉ ግን ዘይት አይሸጡም። ቢያንስ ትልቅ ድል ነው። ታውቃላችሁ፣ ውሃ አይሸጡም። ቢያንስ ትልቅ ድል ነው። ምናልባት አሁን ራሱ እዚህ ውስጥ እረኛ ጋር እየሸጡ ነው እዛ ሰፈር የምትሉ ትኖራላችሁ። ካለ ፕሊስ ጠቁሙ። በቃ ታግዷል፣ ተከልክሏል። ወደ ነብይነት አገልግሎትም ለመሮጥ ዝግጅት ላይ ያላችሁ ሰዎች እነዚህ ነገሮች እንደታገዱ አውቃችሁ ትንቢቶች ውስጥና አገልግሎቶች ውስጥ እንድትገቡ አበረታታለሁ። ቅዱሳንን መጥቀም ትችላላችሁ ማለት ሁሉም ሰው እንዲጠቁም ታዟል። ትልልቅም ቸርች ቢሆን ይሄ ትልቅ ድል ነው። ለወንጌል አማኞች ትልቅ ድል ነው። ቀላል ድል እንዳይመስላችሁ። ከዚህ በኋላ አንድ ሰው ወንጌል ሲያገለግል እነዚህ ነገሮች እንደማይሸቀሉ አውቆ ግን ወንጌል የሚያመጣውን ዋጋ ለመክፈል ዋጋ ተምኖ ይገባል ማለት ነው።
ቲክቶክ ላይ ግን እያየኋቸው ነው አሁንም እንደዛ የሚሰሩ ሰዎች ላኪ አስገቢ ምናምን የታወቀ ነው የኛ ሀገር ትንቢት ጠላት ከቦሻል ተከባሃል እንትን ይሉሃል ያሳድዱሃል ምን ይሉሃል እግዚአብሔር ይመስገን ግን አዎ እግዚአብሔር ሰው እውነት ነው ሃሌሉያ እያሉ የሚሸውዱ ደግሞ ብዙ ወንድሞች ተነስተዋል አስለፍልፈው የሌለ ሶስት ታል የለውም እኮ እናት ሞታለች አለች እኮ በህይወት አስለፍልፈው የእግዚአብሔር ሰው አካውንትን ላክልኝ በዚህኛው አስገባ አሁን ወደ መቀለጃነት ሄደዋል ትውልዱ ያሾፈባቸው ነው መጨረሻ ላይ ይነግሩታል አንተ ውሸታ ያልከው ትንቢት ሁሉ ውሸት ነው ሌባ ሰርታ ትበላም እያሉት ይወጣሉ ስለዚህ እኔ ያነሳውላችሁ አንድም እውነታ ስለሆነ ነው ሁለቱም ደግሞ መሰላችሁ ስለነሱ በመሐላ አወራ እችላለሁ ብቅ ካሉብኝ በተረፈ ግን በየሰፈራችሁ ምስክሮች እንደነት ሐሰተኞች ነቢያትና ትንቢቶች በየሰፈራችሁ ብዙ ስላሉ ያያችኋቸው ስላላችሁ ከኔ በለጠም የገጠሟቸው ስላላችሁ ስለነሱ አይደለም ማውራ ከቅዱስ መጽሐፍ ውስጥ ሐሰተኞች ነቢያቶች ምን ይመስላሉ ትንቢታቸውስ ምን ይመስላል ካራክተራቸው ምን ይመስላል እንዴት ነበር ድሮ ሐሰተኞች ነቢያት ሲያገለግሉ የነበረው የሚለው መልካቸውን አገልግሎታቸውን ከቅዱስ መጽሐፍ ውስጥ ካሉ አጨበርባሪ ነቢያቶች በመውሰድ አሁን ያለውን ስዕል መገምገም እንችላለን አሁን ያለውን ነገር እያገናኘን ማጥናት እንችላለን ከቅዱስ መጽሐፍ ውስጥ ያሉት በቂ ናቸው ሰፈሬ ካለ ሌባ ለመጠንቀቅ እዚህ ውስጥ ያሉትን ሌቦች ነቢያቶች ማወቅ በቂ ነው እንዴት አንገው ገንዘብ እንደሚቀበሉ ለማወቅ እዚህ ውስጥ ያሉት እንዴት አድርገው ይቀበሉ እንደነበረ ማወቅ በቂ ነው ስለዚህ ሐሰተኞች ነቢያቶች መገለጫቸውን ማጥናት እንጀምር አንደኛ የሐሰተኞች ነቢያቶች መገለጫ አንደኛ ለገዛ ጥቅማቸው ወይም ክብራቸው ነው የሚተነብዩት ለጥቅም ሲሉ ነው ለጥቅማ ጥቅም ለገንዘብ ለብር ሲሉ የሚተነብዩ ናቸው ሐሰተኞች የመጀመሪያ መገለጫቸው ትንቢቱ ዝናብ ይዘንባል ብሎ ቢዘንብ እንኳን ሰውየው ግን ሐሰተኛ ነው ትንቢቱም ስተት ነው እረ ዝናብ ይዘንባል ብሏል እኮ እንዳለውም ዘነበ አይደል አጋጣሚ ነው እግዚአብሔር ያን ሰውዬ ሐሰተኛ የሚልበት ምክንያት ያ ሰውዬ የሚያሟላ ከሆነ ሐሰተኛ ለመባል የሚያስፈልገውን ነገር የሚያሟላ ከሆነ ያለው ነገር ሆነም አልሆነም ሐሰተኛ ነው ሰው ያሟላል ወይ ነው እነዚህ ነገሮች አንደኛ እኔ ብር ለመሰብሰብ አሁን ይዘንባል ስል ቢዘንብ ሐሰተኛ ነው ብር ለመሰብሰብ አንድ የሆነ ነገር ተናግሬ ቢሆን እኔ ሐሰተኛ ነኝ የተናገርኩት ነገር ሆነ ማለት እኔ ልክ ነኝ ማለት አይደለም ገንዘብ ተኮር የሆነ ነቢይ ሲጀምር የሞተ ቢነሳለ መጽሐፍ ቅዱስ ሐሰተኛ ነው ይላል ጥቅስኒ ሚክያስ ምዕራፍ 3 አውጣልኝ ቁጥር 5 አገላለጡ ደስ ይላል የሐሰተኞች ነቢያቶች አንዱ ምልክት አገልግሎታቸው በየቀኑ ከገንዘብ ጋር መገናኘቱ ባገለገሉ ቁጥር ብር የሚል ድምጽ መሰማቱ ገንዘብ የሚል ብር ያዛችሁ ጸልይላችኋለሁ ብር ያዛችሁ እንደዚህ አድርጉ 10,000 ያዛችሁ በዚህ ግቡ 1,000 ያዛችሁ በዚህ ውጡ በቃ በየቀኑ አገልግሎቱ ላይ አገልጋዩ ስለ ብር የሚያወራ ከሆነ ስለ ገንዘብ አሰጣጡ መመሪያ የሚያበዛ ከሆነ እያንዳንዷም ፕሮግራም ላይ የብር ወሬ ሳይወራ ፕሮግራም ማያልቅ ከሆነ አለቀ ሰውየው ሐሰተኛ ነው ነግራችኋለሁ ልትጓጉ ትችላላችሁ ይሄ ሰውዬ በጣም የሚናገረው ነገር ለህት ከሊ ሆኗል እኔም ደግሞ ሆነ ችግር አለብኝ እስቲ ምናምን ልትሉ ትችላላችሁ ግን በዜሮ ነው የምትጠናቀቁት በዜሮ ምንም ጠብ የሚል የለም ምኞት ተስፋ ምናምን ብቻ ተሞልተን ተመጣው የእግዚአብሔር ቃል ካለ አለ ነውና በየአገልግሎታቸው ላይ ብር ገንዘብ ስለ ገንዘብ ስለምናምን እንደዚህ እኔ አንድ ያስታውሳለሁ የሆነ ቸርቾች መድረካችሁን ስጡን ብለው ሰጠናቸው እዛ ያያለ እንደወጣ ሰውየው ያን ኢትዮጵያ ብር አልተቀየረም 100 ብሩ አረንጓዴ ነው 50 ብሩ ቢጫ ነበር 10 ብሩ ቀይ ነበር መሰል እንደወጣ መድረክ ላይ ሰው እንዴት ናችሁ አይባል ሰላም ናችሁ አይባል ሃሌሉያ ዛሬ በኢትዮጵያ ባንዲራ ነው የምንጀምረው አለ ምንድነው ኢትዮጵያ ባንዲራ ነበራችሁ ያን ጊዜ ፓስተሩ
ሃሌሉያ ሃሌሉያ። ኢትዮጵያዊ የሆነ ሰው የሚጀምረው ከአረንጓዴው ነው። አሜን። ከአረንጓዴው ነው አለ። አረንጓዴ ማለት 100 ብር ነው ያለ። በኢትዮጵያ የሚያምን ኢትዮጵያዊ ሰው በቢጫ ይቀጥላል፣ በቢጫ ይቀጥላል አለ። እኔ ደስ ያለኝ ምን ታውቃላችሁ? ግማሹ ጉባኤ ተነስቶ ወጣ። ደስ አለኝ። እንዲህ ሲዋረድልኝ ደስ ይለኛል። ገምሶ ወጣ። ተማሪው ህዝቡ ሁሉ ወጣ። ሰው እንደወጣ ደህና ናችሁ ምዕመናን አይባልም። ከዛ በኋላ ወደ 40 ደቂቃ ያሰጣጥ አይነቶች፣ የስጦታ አይነቶች፣ የስጦታ ውጤቶች አውርቶ ወረደ። ሰው ኢየሱስን ሳይጠራው ስሙ በመሃል ሳይገባ ይሄ ቤተክርስቲያን ሊሆን አይችልም። ይሄ ጉባኤ ሊሆን አይችልም። የክርስቶስ ማህበር ሊሆን አይችልም። ይሰማል አይደል? እንደዚህ አይነት ነገሮች ተስፋ አድርጋችሁ ጸጉራችሁን ያሳደጋችሁ ለነገ ነብይነት እሱ መንገድ እንጀራ ገመዱ እየተቆረጠ ነው። ታግለናል፣ ጮኸናል፣ ተሰድበናል፣ ጠልተውናል፣ ብዙ አምተውናል። የመንፈስ ቅዱስ ተቃዋሚ፣ የጸጋ ስጦታ ተቃዋሚ፣ የትንቢት ተቃዋሚ የጮነው ግን እዚህ ከተማ ላይ ቢያንስ 12 13 ዓመት በዚህ አቅጣጫ ትንቢት የሚለውን ስብከት እንኳን ከለቀቀን ስንት ዓመት ትንቢት የሚለው ወደ 14ኛ ዓመቱ 14 ዓመቱ። ሚክያስ ምዕራፍ 3 የሐሰተኞች ነቢያቶች መገለጫ ባህሪ በትንሽ በትልቁ ከብር ጋር የተያዘ። ቁጥር 5 እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ። አቤት አገላለጥ! ይሄ ቋንቋ ድሮም ነበረ። አስነክሰዋል እንዴ ይባላል። ሰምታችኋል? ዝም ብለህ ነው እንደ የገባኸው ሰውየው ጋር ባለስልጣኑ ጋር ወይስ አስነክሰህ ይባላል። አቤት አንተ ድሮም ነበር ይሄ አራዳ ቋንቋ። አስነክሰሃል እንዴ? በጥርሳቸው ሲነክሱ የሚለውን አሳያለሁ። አኛ አይደለም ገንዘብ እንዲያርገ ከሰጣቸው ባለ 10 ሺዎች ሲባል ተንጋግተህ ከወጣ ማለት ነው። በጥርሳቸው ሲነክሱ በሰላም ይሰብካሉ፣ ወይንም ሰላም ነው፣ ሃሌሉያ፣ ተባረክ፣ በቃ ወረስክ፣ በቃ ፔስ ነው፣ ሻሎም ምናምን ይላል። ምን ስታስነክሰው? ብር ስታስነክሰው። እሺ፣ በአፋቸው ግን አንዳች በማይሰጥ የማያስነክስ ጉባኤ ከሆነ ግን ሰውየውም የማያስነክስ ቆንጥር ከሆነ ማያስነክስ ከሆነ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ማለት የጸለዩ ያገለገሉ በውስጣቸው እዛ ሰው ላይ ምን መጥፎ ነገር እንደሚናገሩ ሴራ፣ ጦርነት፣ ሰልፍ ያስቡበታል። እዛ ስጋ አንዱ ሃሌሉያ የእግዚአብሔር ሰው እንካ ይለዋል። ሻሎም ተከናወነ፣ ቀናለ ጠራ ሲያስነክሰው። ማያስነክስ ሰው ሲያይ ግን በዛ ሰው ላይ ክፉ ነገር ለመናገር ያቆበቁባል። ያገለገለ የመሰለ ስለዛ ሰው ማሰብ ይጀምራል። አይታችኋል? አንዳንድ ሰዎች አንተ እዛ ጋር ያለው ሰው ይላል፣ ልብ ዝግ ነው ይሉታል። ማን መንከስ የለመዱ አያለው ትንሽ ልብ ጠንካራ ነው ይላል። አንድ የሆነ ነገር ይናገራሉ። እዛ ጋር ያለው ሰው ወንድም አለክ? የለኝም። ዘመድ በቅርብ የታመመ ነበር? እረ የለም። አይ ልብ ላይ ዝግ ነው ያሉ፣ ደንዳና ነው ልብ ይሉታል። ያልነከሱ ሰዎች እናየዋለን። ብር እንደሆነ ልክ በዚህ ዘመን እንዳለው አስነክሰሃል እንዴ እንደሚባለው እንደሆነ ያውኖቹ አፋቸውን በትልቅ ከፍተው ነው። 1000 ያላችሁ እንዳትመጡ፣ 10000 ያላችሁ ነው። 10000 ያላችሁ አፉ ሰፊ ነው፣ ሆዳም። 1000 ያላችሁ በኋላ ፕሮግራም ሊያልቅ ሲል ጸልይላችኋለሁ። አምፈልገው 10000 ያዘው ወደፊት ነው ጸልያለሁ። እንዲህ ከፍቶ የሚጠብቅ ነው። አንዳንድ ሰርቶ ሊያልፍለት እንደሚችል እያወቀ ሳስነክስ ነው የሚያልፍልኝ የሚል ደግሞ ሰው ብዙ ድሆች ባሉበት ጉባኤ 10000 አምጥቶ ያስነክሳል። ብዙ ድሆች ባሉበት ጉባኤ ድሃ የሚሳቀቅበት ዘመን ነው። አሁን ድሃ የሚሳቀቅበት ዘመን። አንዳንድ ቸርች ውስጥ ድሃ ለመግባት የሚፈራበት ቸርች አለ። መሀል ሀገር ላይ አዲስ አበባ ምናምን አይታ አትገባም። እንደገባህ 1 ሚሊዮን 3 ሚሊዮን ሲሉ አንተ 50 ብር ይዘህ ነው የገባኸው። በሚቀጥለው ሳምንት የድሃ ቸርች ትፈልጋለህ፣ ቢጤህን ትፈልጋለህ ማለት እስክትሳቀቅ። ችግር የለም መስጠታቸው ደጎ ነው ሳለ ግን የሚሰጡበት ሞቲቭና የሰውየው እንቅስቃሴ ድሃን ማይመለከት ነው። መጽሐፍ ግን እንደዛ አይልም።
በጉባኤያችሁ መካከል ባለጠጎች ሲመጡ ፊት ለፊት ወንበር ተቀመጡ ትላችኋላችሁ፣ ድሃውን ግን እዛ ጋር ተቀመጥ ትሉታላችሁ። እንዲያርጋችሁ ራሳችሁን የምትለያዩ ናችሁ። ነገር ግን የሚያስጨንቋችሁ ባለጠጎቹ እንደሆኑ አታውቁምን? እግዚአብሔርሳ የእምነት ባለጠጎች የሆኑ ዘንድ የዚህን ዓለም ድሆች እንደመረጠ አታውቁምን? ድሃ በእግዚአብሔር ባለጠግነት ይመካ፣ ደካማውም ሰው በእግዚአብሔር ኃይል ብርቱ ነኝ ይበል። እርስ በራሳችን ግማሹ በዘር ቸርች ሲለይ፣ ግማሹ ድሃና ሀብታም አርጎ ሲለይ፣ ግማሹ ደግሞ ቪአይፒ አባል ሲያዘጋጅ። የአባል ቪአይፒ አለው ታውቃለህ። ቪአይፒ አባላት ትቆያላችሁ። ቪአይፒ ማለት ቬሪ ኢምፖርታንት ፐርሰን። ጅማ አልገባም? ጅማ አለ አይደል? አንድ ሁለት ቦታ ሰምቻለሁ። ቪአይፒ አባላትና አባላት ፕሮግራም ቀን መጥተው በድምጽ የሚያሞቁ ናቸው። ቤቱ ድምጽ አላቸው፣ ብር የላቸው። ቪአይፒ ደግሞ ባይጮህም ጎምለል ይላል፣ ይሰጣል ማለት ነው። ቬሪ ኢምፖርታንት ፐርሰን እዚህ ቤት ውስጥ ማን ነው? መለኪያውስ ምንድነው? ቪአይፒ አባላትና ዝም ብሎ አባላት ለመባል ኧረ ሌላ ብዙ አለ። ፕላቲኒየም አባላት፣ ጎልደን አባላት፣ ሲልቨር አባላት። ፕላቲኒየም ገብቷል አይደል? መስፈርቱ ምን ነበር? በቲቪ ስንሰማው ያኔ ከ100,000 ብር በላይ የሰጠ ሰው ምንድን ነበር? የፕላቲኒየም አባል። የቸርች አባል ከ100,000 ነው። ከ50,000 ደግሞ ጀምሮ የሰጠ ምን ነበሩ? ጎልድ አባላት ናቸው። የቀረው ደግሞ የኛ ቢጤው ስንት ነው? ምንድነው የሚሆነው? ሲልቨር ነን ማለት ነው። ከሆነማ ጳውሎስ እንኳን ሲልቨር ፕላቲኒየም ጎልድ እያልክ ልትከፋፍል ቪአይፒ እና ዝም ብሎ አባል ከማለት ቀርቶ የክርስቶስ ነኝ፣ አንዳችሁ ደግሞ የኬፋ ነኝ፣ አንዳችሁ የጳውሎስ ነኝ ብትሉ ራሱ ይህ ክርስቶስን መከፋፈል ነው። እርስ በርሳችሁ በመሃላችሁ መለያየት እንዳይኖር በጌታ በኢየሱስ ስም አዛችኋለሁ የተባለ ነው ክርስትና ወንጌል። ይሄን እንደዚህ አይነት ማጥ ውስጥና ጦስ ውስጥ የገባነው ምንድነው ሲባል ብር የመንከስና የማስነከስ ነካሹም በዛ አስነካሹም በዛ። እግዚአብሔር ሕዝብን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ። ወይ ሰላም ነው ይላል። እስቲ መደበኛ ትርጉም አውጡልኝ። መደበኛው ትርጉም ትልቁ ምን ማለት ነው? በጥርሳቸው ሲነክሱ። አንዳንድ ሰው እኮ እንዲህ ነክሰው ይዘውኛል፣ እንደሱ አይደለም። ብርን የነከሱት አንተን አይደለም። እግዚአብሔር እንዲህ ይላል፣ ሕዝቤን የሚያስቱ ነቢያት ሰው ሲያበላቸው፣ ሰው ምን ሲላቸው? ሲያበላቸው ሰላም አለ ይላሉ። ምን አለ ይላሉ? ሰላም አለ፣ ሻሎም ነው ይላሉ። እሺ፣ ሳያበላቸው ሲቀር ግን ምን ሳይላቸው? ሳያበላቸው ሲቀር ምን ይላሉ? ጦርነት ሊያውጁበት ይነሳሉ። ምን ሊያውጁበት? ጦርነት። ጉባኤ መሃል ሊያዋርዱት ሁሉ ይችላሉ። when they have something good to bite with their teeth something good ማለት ቆንጆ የሆነ ጨቅ ያለ ማለት ጥሩ ነገር ጥርሳቸው ስትከትላቸው እግዚአብሔር ሰላም ነው ይልሃል። ጠቃሚ ነገር ስታረግ ማለት ነው። በታገነስ ዘማን the one who gives them nothing to eat they declare a holy war ያውም ቅዱስ ጦርነት ነው የሚያውጁበት። ስታበላቸው ስትሰጣቸው መልካም ይናገሩልሃል። ከከለከልካቸው ግን እንደው በጊዜው እንኳን ባይናገሩ በልባቸው ሰልፍ ያውጁብሃል፣ ጦርነት ያስቡብሃል። የሆነ ቀን አዘናግተው ክፉ ነገር መጥፎ ነገር አያለው አንተ ላይ ይሉሃል። ደስ የማይል ነገር አያለው ይልሃል። ስትሞት አያለው ይልሃል። መኪና ሲበላ አያለው ይልሃል። በቃ የሚያወሩት ሁሉ ኔጌቲቭ ነው። ለማን? ላላበላቸው፣ ላላጎረሳቸው፣ ላልሰጣቸው ሰው። ካጎረስኩልህ ኦኬ ነው። በፊት ፕሮግራም ሲያልቅ እዚህ ቸርች የሚመጡ መኪና ያላቸውን ብር ያላቸውን ሰዎች የሚያድኑ ወንድሞች ተነሱ። ወደዚች ወደ ጽዳው ይወስዷቸዋል። ፕሮግራም ሲበተን አንድ ጊዜ ፈልጎታል፣ ወደዛ ስልክ ይቀበላሉ። ከሀብታም ብቻ መኪና ካቆመ ከሀብታም በኋላ ሻምበል ዝም ብሎ ይከታተላሉ። ነገሩኝ። ወጥቼ ሳይ ጽድ ውስጥ ወሰድ ነው የሚያረጉ። ስልክን ነው የሚቀበሉ። ለምንድን ነው ስልክ የምትቀበሉ አልኩት። መልእክት ጌታ ሰጥቶኝ መጨረሻ እዚህ ጋር ቆሜ ተናገርኩ። እዛው ጋር እንደቆሙ እግዚአብሔር ለደሃ መልእክት የለውም ወይ? ለሱ ብቻ ሳይሆን አብረው ላሉ ሰዎች መስማት ስላለባቸው እዚህ ጋር ወጥቼ ተናገርኩ። አንዳንድ ጊዜ አስፈላጊ ሲሆን እዚህ ጋር ነው የምናገረው። አንድ ሰው ብቻ መስማት የለበትም፣ በዙሪያ ያሉት መስማት አለባቸው።
እግዚአብሔር ለሀብታም ብቻ ነው ወይ የሚናገረው? ለድሃ አይናገርም ወይ? እንደውም ድሃ ነው መልእክት የሚያስፈልገው። የድሃ ስልክ የማትወስድ የሀብታም ብቻ የምትወስድ ከሆነ እቹት ቡጨቃ ነው። ጥርስ ውስጥ እንዲያርገ ልትቀበሉ ገንዘብ የመብላት አገልግሎት። እስቲ አትገምቱም? የነጋዴዎች ፕሮግራም ሲባል ለነጋዴዎች ብቻ የተዘጋጀ ፕሮግራም ሲባል እንደውስ ምንም አይኪዋችን ቢወርድ መጠራጠር ያቅተናል። ይሄንን ለመንግስት ሰራተኞች ብቻ የጸሎት አገልግሎት አደርጋለሁ ይለጠፋል ፖስተሩ። ለመንግስት ሰራተኞች ብቻ፣ ለነጋዴዎች ብቻ። አጠረጥሩም? አትገምቱም? እንደዚህ የሚል አግኝታችኋል? ለምስኪኖችና ገንዘብ ለሌላቸው ብቻ ጸልያለሁ የሚል ፖስተር አይተህ ታውቃለህ? ለስራ ፈቶች ምንም ለሌላችሁ እጸልይላችኋለሁ የጸሎት ፕሮግራም አለ፣ ፖስተር የለም። ምንድን ነው? የነጋዴዎች ለነጋዴዎች ፕሮግራም ማክሰኞ በእንደዚህ ቀን፣ ለመንግስት ሰራተኞች ምናምን የታወቀ ነው። አጨዳ ነው፣ የአጨዳ ፕሮግራም። እዛ ነጋዴዎች ጉባኤ ላይ እኔ ነጋዴ ያልሆንኩት በገባ እግዚአብሔር ላይሰራ ነው እንዴ? ይሄ ነው መጽሐፉ ነው የሚለው። እንግዲህ ስለዚህ እነዚህ ሰዎች ሲሰጧቸው፣ ሲጋብዟቸው፣ ሲያጎርሷቸው ተው በቃ መልካሙን ያመጡልሃል፣ ካላጎረስካቸው ደግሞ በልባቸው ቂም ይይዛሉ። በትንቢቶቻቸው መካከል ጠቅ ያድርጓል። ሲገፋም ደግሞ የሚያስፈራራ ነገር ይነግሯል። ጌታ ስላንተ ጥሩ ነገር አላሳየኝም፣ የሆነ መጥፎ ነገር ከፊትህ አያለው፣ የሆነ አደጋ ከፊትህ አያለው ይላል። ምንም ጥሩ አይናገሩ። ልክ ስታሽግለት ሰበርኩት ይላል ጌታ። አሁን ግን አልፋሃል ይላል ጌታ። አሻገርኩ ይላል ጌታ ይላሉ። ስለዚህ የሰበረው ትንቢቱ ነው ብሩ ነው? ጥያቄ ጋር አንዳች በማይሰጥ ሰው ላይ ሰልፍ ያስቡበታል። እንድገመው፣ በጥርሳቸው ሲነክሱ በሰላም ይሰብካሉ ወይም ሰላም ነው ይላሉ። በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍ ያስቡ። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላችሁም፣ ጨለማ ይሆንባቸዋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል። ከእግዚአብሔር ዘንድ መልስ የለምና ባለራእዮች ያፍራሉ፣ ሟርተኞችም ይዋረዳሉ። ሁሉም ከንፈራቸውን ይሸፍናሉ፣ እኔ ግን በደሉን ለያዕቆብ እያለ ይቀጥላል። ስለዚህ ጀጅመንት ይከተለዋል ማለት ነው። ብር የማሳደድ የትንቢት አገልግሎት፣ ብር የማሳደድ የትምህርት አገልግሎት፣ ብር የማሳደድ የጸሎት አገልግሎት፣ ቀጥሎ ፍርድ ይከተለዋል። ጀጅመንት ቀጥሎ አለ እንጂ በእግዚአብሔር ስም ወንጀል ተሰርቶ እግዚአብሔር ዝም አይልም። ወንጀል ከሰራ በራስ ስም መስራት። በቃ እኔ ወገኖቼ ብር አምሮኛል፣ የሰራዊት ጌታ እግዚአብሔር አለላችሁ፣ በቃ አሁን ብር በጣም ፈልጋለሁ፣ እቺን ሊሾ መጨረስ አለብኝ አምጣ ብል ይሻል እንጂ እግዚአብሔር እያልክ መብላት የለብን። ጀጅመንት አለው፣ ፍርድ አለው። የመርካቶ ሌባ ሲሰርቅ በራሱ ስም ነው፣ አለቀ። ሲሰርቅ በራሱ በቃ የሆነ ካርታ ይዛ ላጥላት እዚች ጋር እንትን ብለው እቺን ያየ እንትን ያለው በዚህ ሾኮል ይኸውና እዚህ ጋር ያየ ተዘዘጣል ይላል። እቺት ብለህ ስትጥል የለም ትበላለህ ማለት በገዛ እጅ ነው ብሩን ጥለህ ተበልተህ የምትገባው። ፖሊስም ከያዘው በስሙ ነው። ማነው ስም? ዘለቀ ተብሎ ነው የሚታሰረው፣ አለቀ። እዚህ ግን እግዚአብሔር እንዲላል፣ ጌታ እንዲላል፣ የጌታ መንፈስ እንዲላል ተብሎ ነው የሚበላው። ስለዚህ መንግስት መጥቶ እንዳይዘን በጌታ ስም ነው። ጌታን እንዴት የያዙት? ግን ጌታ ዝም ይላል ወይ ነው? የቀን ጉዳይ ነው እንጂ ምን አለ? ጀጅመንት አለ። ምን ይሆንባቸዋል? ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁ። ጨለማ ይሆንባችኋል እንጂ ትንቢታቸውን ምን አለው? ትንቢት አይለውም። አታሟርቱ፣ ሟርት አለው። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል፣ ከእግዚአብሔር ዘንድ መልስ የለምና ባለራእዮች ያፍራሉ። አስፈሪ ነው። እግዚአብሔር ዝም ሲል መልስ ሲከለክል አስፈሪ ነው። አንድ ነገር በሕይወቴ የምፈራው አንተ ዝም ስትለኝ ነው፣ አንተ ዝም ስትለኝ ነው። አንድ ነገር በሕይወቴ የምፈራው አንተ ዝም ስትለኝ ነው፣ አንተ ዝም ስትለኝ ነው። እባክህ ተናገረኝ ጌታ፣ ዝም አትበለኝ። የጌታ ዝምታው አስፈሪ ነው፣ ለምጨጭ ነው። ከዛ በኋላ
በኋላ ቁጥር 11 ጋር ሂዱ። ነቢያትን አሁንም ሐሰተኞች ነቢያትን ማለት ነው ከገንዘብ ጋር ነው የሚያገናኛቸው። አለቆቿ ወይም ባለስልጣኖች በጉቦ ይፈርዳሉ፣ ካህናቶቿም ወይም አገልጋዮች በዋጋ ያስተምራሉ። ማለት ካልከፈሏቸው ደግሞ አያስተምሩ፣ አያገለግሉ። ነቢያቶችስ ነቢያቶቿም በገንዘብ ያሟርታሉ። ምን ነው ነቢያት ናቸው በገንዘብ ይተነብያሉ ለምን አይልም? ትንቢት ከገንዘብ ጋር ሲገናኝ ስሙ ምን ይባላል? አቤት ሟርተው። ያሳዝኑ። ትንቢት ፕላስ መኒ፣ ትንቢት ፕላስ ገንዘብ እዚህ ኳልቱ ምን ተባለ? ሟርት አለው እግዚአብሔር። ገንዘብ ቢወጣ ኖሮ ትንቢት ነው የሚሆነው። ፕላስ ገንዘብ ሲገባበት በጸለይን ቁጥር ባገለገልን ቁጥር ገንዘብ ታሳቢ ከተደረገ በእያንዳንዱ ፕሮግራም ላይ የብር ወሬ ከተወራ በእያንዳንዱ ፕሮግራም ላይ አምጡ የሚል የአልቅት መንፈስ መጽሐፍ ቅዱስ ነው የሚለው። አልቅት አምጡ የሚሉ ልጆች ነው ያሏት ይላል። መጥገብን የማያውቁ እርካታ የሌላቸው ብር ጌታቸው የሆነባቸው አምላካቸው የሆነባቸው ሰዎች እነሱን ነው። እና ነቢያቶቹን ከምን ጋር ገናኝቶ ነው የጻፋቸው? ከገንዘብ ጋር። ስለዚህ ትንቢትን መናገር የምትፈልጉ ሰዎች ወይም በውስጣችሁ ትንቢት መጥቶ ለቅዱሳን ጥቅም የምታውሉ ሰዎችን ወይኔ ዴቪዬ ኦርከሌ ወይ እንትና ትላንት እኮ ስትጸልይ እኔን ነው በቃ ያልከኝ፣ ፕሮፌቲክ ስለሆነ ጸሎቱ ትላንትና እኮ እንትና ስትናገር አንተ የተናገርከው ስለኔ ነው በቃ ወርዶ ትላንትና እኮ እንዲህ ስትኝ ድንግጥ አልኩልሽ። የሚገርምሽ ለምን እንዲህ ያሰብኩ ነበር አንቺ እንደዚህ ፕሮፌሲ ነው። እንደዚህ አይነት ጸጋ ያላችሁ በልባችሁ ውስጥ የእግዚአብሔር መረጃ መጥቶ ለሰዎች ስትናገሩ ሰዎች የተጠቀሙባችሁ ሰዎች አንድ አደጋ ሁልጊዜ አጠገባችሁ አለ። ምን? አገልግሎታችሁን በገንዘብ ሊገዙ የሚፈልጉ ሰዎችን ጠላት ይልክባችኋል። እከፍልሃለሁ ተንበይልኝ አይነት ይመስላል፣ ግልጽ ባይሆንም እኔ በብር አንተ በትንቢት አገልግለኝ የሚመስሉ ሰዎች ይልካል። የትንቢትና የነቢይነት አደገኛ ጎኑ ባለሀብቶች፣ ገንዘብ ያላቸው ወይም ገንዘብ ለማግኘት የሚፈልጉ ሰዎች ያንን ሰው መክበባቸውን ማንጃበባቸውን ያን ጊዜ ካልተጠነቀቅን እንበላለን። ጌታን መጀመሪያ የተከተልነው ለምንድን ነው? ያመንነው ለምንድን ነው? ትዝ ይላችኋል? ጌታን ሁላችን አገልጋይ ለመሆን ነበር? ቸርች ፕሮግራም እንደዚህ ለመጀመር ነው የተከተልነው? አይደለም። ሁላችንም ያመንነው ኢየሱስ ደስ አለን፣ ስሙ ጣፈጠን፣ የኃጢአት መድኃኒት እንደሆነ ተነገረን እና በሱ ደስ ለመሰኘት መዝሙሩም ደስ ይላል፣ ጌታም ደስ ይላል፣ ቃሉን ስንሰማ የዳግም ልደት ልምምድ ነው ደስ ይላል። እሷን ስሜት ታቋታላችሁ? እሷን ስሜት እሷን ጣም ታቋታላችሁ? እድሜ ዘመንህን ስትኖር እሷን ጣም እንዳታጣ ተጠንቀቅ። እሷን ስሜት እንዳታጣ ተጠንቀቅ። ብዙ ሰዎች መጀመሪያ ሲመጡ ብዙም ሳያውቁ መጽሐፍ ቅዱስ ጌታ ኢየሱስንና ቃሉን ወደው መንፈሱን ወደው መዝሙሩን ወደው የነበራቸው ደስታና ደስ የሚል ክርስትና ጣዕም አለች። ከዛ በኋላ ራሳቸውን በትልልቅ ቦታ ላይ አገኙት። ለምሳሌ ትልቅ ቸርች ጀመሩ፣ ሜጋ ቸርች፣ ብርም አለ፣ ሁሉም ነገር ተሟላ ምናም እና ትኩረታቸው እሱ ላይ ሲሆን ያቺ የመጀመሪያች ጣዕም ተረሳች፣ ጠፋች። እንዴት ትምጣ? እኔ እሷን ማጣት አልፈልግም። ሁሉ ነገር ይቅር፣ አገልግሎቱም ይቅር፣ ያችን ጣዕም ግን ማጣት አልፈልግም። ማስታወቂያ እኮ ይሄ አዳራሽ ሲሰራ እዚህ መድረክ ላይ ማስታወቂያ ሰምታችኋል? ብር ባካችሁ ለሊሾ 50 ከረጢት ሲሚንቶ የሚገዛለ እዚህ ውስጥ እስቲ 20 ከረጢት የሚል ብሎ አንድ ቀን ማስታወቂያ ሰርቶ አያውቅም። የብር ማስታወቂያኛ ቸርች እግዚአብሔር የተመሰገነ አየሁት። ገና ያን ጊዜ ይሄ ቤት አልተሰራም። መጣ ዛ ውጭ ላይ ውሃ ለማሰራቶች ምናምኖች አሉ አይደል? የሚይዙት መዝገብ አለ። ይሄ እንደዚህ ነገር ምንድነው ፓድ ነገር አላቸው። እንደሱ ነገር ይዟል። ቸኩሎ ገባ። እነዛች ጋር ቆም ያለው ከዛ በኋላ ምንድነው አልኩት። የእግዚአብሔር መልአክ እኮ ምንድነው አልኩት። ቁጭ አለ። ፊቱን ቢሞት አያሳየኝም። ሁሌም ሲያወራ ቁጭ አለና ይጽፋል። የሶስት ቤተ ክርስቲያኖች ስም ዝርዝር ላው ላይ ቁጭ ብሎ ይጽፋል። ምንድነው አልኩት። አይ ለዚህ ቤተ ክርስቲያን ገንዘብ ስለሚያስፈልገው በጀት እየመደብን ነው አለ። በጀት እየመደብን ነው አለኝ። ሳይ ሌሎችም ሁለት አሉ። እነማን እንደሆኑ ግን አላየሁም። ካላየህ ደግሞ
ገምተ መናገር የለብህም። ገብቷል? ብቻ ሁለት አሉ እና በጀት ስለሚያስፈልግ ለሱ ነው ብሎ ይጽፋል። ነቃው በቃ እንሰራለን። ነፍስ ውጪ ነፍስ ግቢ ግን የለም። አምጡ ውለዱ አይባልም። ይሄን ይመስላል። ሁለተኛው ሰው መስማት የሚፈልገውን ብቻ ነው የሚናገሩት። ሰው መስማት የሚፈልገውን ብቻ ነው የሚናገሩት። አንድ ረጅም ታሪክ ከመጽሐፍ ቅዱስ ውስጥ ሄደን አንደኛ ነገሥት ምዕራፍ 22 አውጡ ሁላችሁ። ይሄን ታሪክ እናየዋለን። አንደኛ ነገሥት ምዕራፍ 22 አንድ 10-11 ሰዎች አኩርፈውኛል። ለምንድን ነው ግን በቃ ማለት ባይዞይ ትምህርቱ ራሱ ነው። አሁን እንግዲህ እያጠናን ያለነው ርዕሱ ራሱ እንደዚህ እንድናገር ነው የሚያደርገው። ርዕሱ ምንድን የሚል ነው? ሐሰተኞች ነቢያቶች መገለጫቸው። እንግዲህ ሐሰተኞች ነቢያቶች መገለጫቸው ብዬ ከዚህ ውጭ ምን ላወራ እችላለሁ? ሐሰተኞች ነቢያቶች መገለጫቸው ይሄ ነው። አሜን ወገኖቼ ብለን አንሄድም መቼስ፣ መገለጫቸውን አይተን ነው የምንሄደው። ስለዚህ ሳልወድ በግድ እናገራለሁ ማለት ነው። ሐሰተኞች ነቢያቶች ሁለተኛ መገለጫቸው ያ ሰው ለምሳሌ እኔ ለሱ ከሆነ ማገለግለው ወይም እሷን ከሆነ መጸልይላት ወይም እሱን ከሆነ መጸልይለት ያ ወንድም ደስ የሚለውን ማህበርም ከሆነ ማህበሩ ደስ የሚለውን ነገር መናገር ብቻ ነው የሚፈልጉት። አንድ ቦታ ላይ አንደኛ ነገሥት 22 አውጡት። አንድ የተፈጸመ ታሪክ ይሁን። አንደኛ ነገሥት 22 ከቁጥር 1 ጀምሮ ሶርያና እስራኤልም ሳይዋጉ 3 ዓመት ተቀመጡ። መጽሐፍ ቅዱስ ተደንቆ ነው የሚጽፈው። እንደው አለመዋጋታቸው 3 ዓመት ያህል ደንቆታል። በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ምን ማለት ነው? እስራኤል ያን ጊዜ በነ ኢዮሳፍጥ ዘመን ንጉሱ ሰሎሞን እንደሞተ ሮብዓም እንደነገሰ ለሁለት ተከፍላለች አይደል? እስራኤል ለሁለት ተከፍላለች። 10 ነገድ ኢዮርብዓም የሚባል ንጉስ ገንጥሏቸው ሄደ። 10 ስለሆኑ እስራኤል ተባሉ። ታች ያለችው ይሁዳ የምትባለው ግዛት ላይ የቀረው ህዝብ ደግሞ ይሁዳ ተባለ። ሌላ ንጉስ ነው፣ ሮብዓም የሶሎሞን ልጅ ነው የሚገዛው። ስለዚህ 10 ነገድ እስራኤል፣ ታች ያለው ያው ብንያምንን ከተዋለን ቁጥሩ ትንሽ ቢሆንም ይሁዳ ተብሎ ከዛን ጊዜ ጀምሮ 2 ነገስታት ናቸው የሚነክሱት። በእስራኤል ላይ አንድ ንጉስ፣ በይሁዳ ላይ ሌላ ንጉስ። የአምልኮ መፈጸሚያው ኢየሩሳሌምና መቅደሱ ግን ደግነቱ ያለው የትኛው ነው? በይሁዳ ግዛት ውስጥ በኢየሩሳሌም ከተማ፣ በዳዊት ከተማ። 10 ደግሞ መተው እዛ እንዳይሰግዱ ከተማቸው ላይ መስገጃ ሰርተዋል፣ ክልክል ቢሆንም። ይሁዳ ምድር ላይ ኢዮሳፍጥ በነገሰ ጊዜ የእስራኤል ንጉስ ደግሞ መልካም ወዳጅነትን ፈጥሮ ከኢዮሳፍጥ ጋር መልካም ወዳጅነት ነበራቸው ከይሁዳው ንጉስ ጋር። በአንዳንድ ነገር ላይ አብረው ይሰሩ ነበር። ለምሳሌ ጦርነት መውጣት ሲፈልጉ ተጋግዞ ይወጣሉ። ምክንያቱም ሁሉም የእስራኤላውያን ስለሆኑ ይሁዳን ጨምሮ። አሁን ምን ሆነ? በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ወደ እስራኤል ንጉስ ወረደ። ኢዮሳፍጥ የእስራኤልን ንጉስ ሊጎበኝ፣ የይሁዳው ንጉስ የእስራኤልን ንጉስ ሊጎበኝ ሄደ። የእስራኤል ንጉስ ባሪያዎቹን አሁን ምን ሆነ? ልክ ትልቅ ሜዳ ላይ ይሄ ሊጎበኝ ሄዷል። የይሁዳው ንጉስ ትልቅ ሜዳ ላይ 2 ዙፋኖች ተቀምጠው ዙፋኖች ወጥተው 2 ነገስታት ቁጭ ብለዋል። አሁን የእስራኤል ንጉስ የ10 ነገድ ንጉስ በአገሩ ላይ ያሉትን ነቢያቶች በዛ ፕሮግራም ላይ ጠርቷቸው እንደዚህ አለ። ሬማት ዘገለዓድ ወይም የገለዓዷ ሬማት ማለት ነው የኛ እንደሆነች እኛም ከሶርያ ንጉስ እጅ ሳንወስዳት ዝም እንዳልን ታውቃላችሁን አላቸው። ኢዮሳፍጥንም ማለት የይሁዳውን ንጉስም ደግሞ እንደዚህ አለው። የእስራኤሉ ንጉስ በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ትመጣለህን አለው። የ10 ነገድ ንጉስ የይሁዳን ንጉስ ኢዮሳፍጥን ሬማት ዘገለዓድን ነፃ ለማውጣት ጦርነት ስለሚሄድ አብረኸኝ ትሄዳለህ ወይ? ማለት ሰራዊትን ከሰራዊቴ ጋር ታሰልፋለህ ወይ አለው። ኢዮሳፍጥም የእስራኤልን ንጉስ እኔ እንዳንተ ማለት አንተም ንጉስ እኔም ንጉስ፣ ህዝቤም እንደ ህዝብ፣ ያው ሁላችንም የእስራኤል ልጆች ነን፣ ፈረሶችም እንደ ፈረሶች፣ ስለዚህ ጦሬ ያንተ ጦር ነው አለው። ኢዮሳፍጥም የይሁዳው ንጉስ ምንም ችግር የለም እኔም እንዳንተ ነኝ፣ ህዝቤም እንዳንተ ነው፣ አብረን ጦርነት እንወጣለን አለና
ግን አስተዋይ ንጉስ ነው የይሁዳው ንጉስ ኢዮሳፍጥ። ኢዮሳፍጥም የእስራኤልን ንጉስ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ ለምንሃለሁ አለው። ችግር የለውም ጦርነቱን አብሬ እወጣለሁ፣ ግን የእግዚአብሔርን ቃል ወይም የእግዚአብሔርን ፈቃድ እስቲ አስቀድመህ ጠይቅ፣ ጦርነት እንውጣ አንውጣ የሚለው አለው። የእስራኤልም ንጉስ ይህን አሽሙር ስሙ። እኔ መጽሐፍ ቅዱስ አቤት 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 በመንፈስ ቅዱስ እንደተጻፈ የምታውቀው እኮ እያንዳንዱ ቃል ላይ ተጠንቅቆ መጻፍ። ነቢያቶችን ነው ነቢያቶቹን። የእስራኤልም ንጉስ ነቢያቶችን አይልም ነቢያቶቹን። ለምን ተባለ? በኋላ እናየዋለን። እነዚህ ነቢያት አዎ በአንዳንድ ጊዜ እግዚአብሔርን ስራ ሲሰሩ ታይተዋል፣ ግን ዓላማና ግባቸው ንጉሱን ማስደሰት ነው ሁሉ ጊዜ። ለምን? ገበታ ለመብላት፣ ምሳ ለመጋበዝ፣ በእያንዳንዱ ፕሮግራም ላይ ለንጉሱ መልካም ይናገራሉ። ከዛ በኋላ ማዕድ ለመቀመጥ፣ ቤተ መንግስት ለመጋበዝ፣ ሆቴል ለመጋበዝ፣ በሀብታም መኪና ውስጥ ተቀምጠው ገቢና ቁጭ ብለው ሆቴል ከሆቴል እየደወሉ ይጠራሉ። የገጠሙን ሰዎች ማለት አንዱን እዚህ ጋር ያስኩት፣ አቁም መኪናህን አልኩት እና እከሌ ውረድ ከመኪና አልኩት። እኔ እዚህ ቆሻሻ እያቃጠልኩኝ አንተ መኪና ተሳፍረ ውረድ አልኩትና ያኛውን ሂድ አልኩት። በሌላ ቀን ያሰው መጣ። ዴቪዬ ምን ላርጋለ ስለው ደውሎ ኮሱ ነው የሚጠራኝ። ምን ብሎ? ዛሬ በጣም ሳገለግል ስለዋልኩኝ ደና ነገር ነው የምትጋብዘኛ ቶሎና ይለኛል አለ። እኛ ባገለገሉን ቁጥር እናንተ ወዳችንን መሙላት አለባችሁ አለ። ጓደኝነት ሁላችንም እኔም ጋብዛለሁ እናንተም እንገባበዛለን ያለ ነው። ግን እንደ መብት ግን አገልጋይ መቁጠር የለበትም። አንድ አገልጋይ ህዝቡ የግዱን ሊጋብዘኝ ሆቴልም ስንሄድ ደግሞ ሰው ሊከፍልልኝ ግዴታው ነው የማለት ሊኖር አይገባም፣ ክልክል ነው። አንድ ጊዜ ስለ እምነት አይታል ሚዲያ ላይ ከጋዜጠኛዋ ጋር ሲያወራ የሆነ ጋዜጠኛ እኔ በጣም ነው ማምነው የሚገርም ነው በጣም ነው ማምነው በጣም አምናለሁ። እንዴት? ለምሳሌ ሆቴል ስገባ ብር ሳልይዝ እገባለሁ አለ። እኔ ደግሞ ገረመኝ እምነቱ። ቢቀጠቅጡትስ ሌባ ቢሉትስ እያልኩ እንዴት ትለዋለች? እንዴት? ከኔ ጋር ያለው ሰውዬ እንደሚከፍል አምኜ ነው የምገባው። ይሄ እምነት ነው? እምነት ማለት ምንም አብሮ ያለው ሰው ይከፍላል አይደል? ብቻህን ባዶ ኪስ ገብተህ አዘመብላትና የሚመጣውን ቦክስ መቀበል ወይ በቁጥጥር ስር ትውላለህ። ግን ምን አምነዋል ማለት ነው? አገልጋዮች ምን አምነዋል ማለት ነው? በቃ ሆቴል ስንገባ አብሮኝ የገባው ሰው መክፈል ግዴታ አለበት። ሃሌሉያ! እኔ እግዚአብሔር ሰው ነኝ። ያ ሰውዬ የማን ሰው ነው? አንተ እግዚአብሔር ሰው ነው፣ እሱ የምን ሰው ነው? እንደዛ አይደለም። አንዳንድ ጊዜ አንዳንድ ሀብታሞችን ማሳቀቅ አለብን በደሃ አቅማችን። እሱ ጋበስኩኝ ነብይ ነው ወይም አገልጋይ ነው ወይም ዳዊት ነው ወይም አስተማሪ ነው ወይ ወንድም ከሌ ነው ብሎ ጋብዞ ሊከፍል ሲል አንድ የመጣው ተብለ ወጥተ በደሃ አቅም ማለት ነው። ወገብ ይቆረጥ፣ ከምሬ ነው። ሞራልክ የሚቆረጥ ሄደ በጓሮ ከፍለ ሁለተኛ እንደም ላለመጋበዝ ወስነ እቸቸቸቸ ብለህ ከፍለ መተቆጭ ሊከብት ጋር ዘግቻለሁ ከፍያለሁ ብር ብቻ ሳይሆን ወገብም ተከፍሏል ብለ በልብ ማለት ነው። አንዳንድ ጊዜ ሀብታሞች ላይ መንቀባረር አለብህ። የእግዚአብሔር ሰው ከሆነ ይሰማል አይደል? ታናሽነትን ማንም ሊንቀው አይገባም። ማንም ሰው ጋብዞ እንደሚከፍል እያሰበ ሊጋብዝህ አይገባም እንጂ ተርፎን አይደለም። በብዙ ነገር ጎርለን ነው የምንንቀባረረው፣ በብዙ ነገር። እግዚአብሔር ግን መልካም ነው እና እንቀጥል። ይሄ ሰው ታሪክ የት ጋር ሊደርስ ነው? ጥሩ ነው። አብሬ እወጣለሁ ዋጋለሁ፣ እኔም እንዳንተ ሕዝብም እንደ ሕዝብ ፈረሶቼም እንደ ፈረሶች ናቸው። ቁጥር 5 ኢዮሳፍጥም የእስራኤል ንጉሥ ግን አለው የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ ለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶቹን እግዚአብሔር ሆይ የሰው ነቢይ አታርገኝ፣ ያንተ ነቢይ አርገኝ፣ ያንተን ብቻ እንደወረደ አውርቼ ደስ ካለ ይበለው ካላለው አይበለው። ሰዎቹን የማስደሰት ከሆነ ግን ነቢይ ሳልሆን የነሱ ነቢይ ይባላለሁ። የእስራኤል ንጉሥ ነቢያቶችን ሳን ነቢያቶቹ ስንት ናቸው ደግሞ ብዛታቸው? አቤት 400 የሚያህሉ ሰዎች ሰብስቦ ወደ ሬማት ዘገለዓድ ለጦርነት ወይም ለሰልፍ ሊሄድን ወይስ ልቅር አላቸው።
እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ስንት ናቸው? 400። ለምን እንደሆነ ቁጥራቸው ይበዛል። እውነተኞቹ ቁጥራቸው ያንሳ። ደግሞ በራሳቸው ስም ቢናገሩ ማን ብለው ነው የሚጀምሩት? እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ሁሉም 400 ውጣ ይላል፣ ውጣ ይላል፣ ውጣ ይላል እግዚአብሔር። 400 ሲናገሩ ማመን አለብህ። የይሁዳው ንጉሥ ኢዮሳፍጥ ግን ውስጡን ነው የሚያዳምጠው ከነሱ ድምፅ በላይ። አልጣመውም፣ ቅር አለው። እኛ እኮ አንድ ነቢይ ነው የሚሸውደን፣ እሱ 400 ነቢያት እያወሩ ይሄ ነገር ምንም ውስጤን ስሰማው አልተመቸኝም ይላል። እኛ ጋር አንድ ሰው ትዝ ይለኛል፣ ቸርች ልከፍት አስቤያለሁ አለ። ምን ሆናል አልኩት። የሆነ ቸርች እጄ ሰውየው አንተ እዛ ጋር ያለኸው ናውጣ ጌታ እንዲህ ይልሃል ታገለግለኛለህ ይላል አለኝ። እሺ አልኩት። ሞከረ፣ አልተሳካለትም። ስራውን እየሰራ ነው። ምን ልላችሁ ነው? ታገለግለኛለህ እኮ ማለት ቸርች ክፈት አይደለም። ጸጋ ስጦታ አጥቢያ መክፈቻ ነው፣ አጥቢያ ማሳደጊያ ነው። አቤት! እዚህ ውስጥ ያላችሁ የተሰጣችሁ ጸጋ አጥቢያ ልትከፍቱ ነው፣ አጥቢያ ልታሳድጉ ነው። አቤት! እንዴ የሚሰጥህ እኮ እዚህ ሆነ እንድታገለግል ነው እንጂ ስራ ለቀ ሸራ ወጥረ ምናምን ስቃይ እንድትበላ አይደለም። ጸጋ የተሰጣችሁ ለማነጽ ነው እንጂ ለመበጫጨቅ አይደለም። አጥቢያ ለማሳደጊያ እንጂ አጥቢያ ለመክፈቻ አይደለም ጸጋ የሚሰጥ። አንድ ጸጋ ይዘህ እንዴት አጥቢያ ይከፈታል? ጸጋ ብዙ እኮ ነው። ያቺ ግንጥል የተሰጠች እዚህ ሌሎች ጸጋዎች ስላሉ አንተ ደግሞ አጃቢ ሆነ ያንተን ጸጋ ይዘህ እንድትገባ ነው። ታሪኩን እንቀጥል። ከዛ በኋላ ቅር አለው፣ እንዲህ አለ። ቆይ እኮ እኔ ያወራሁላችሁ 400 ነቢይ አይደለም። ይሄ ወንድም 2 ቦታ የተለያየ ቦታ ተናገረኝና ስራ ለቃለሁ 2 ሰው አለኝ ብሎ ነው ስራ የሚለቀው። ይሄ ሰውዬ ግን 400 ነቢያት ወጣ ይልሃል፣ ተከራውን ይልሃል፣ ንጉሥ ሆይ እያሉ ውስጡን ያዳምጣል። ቅር አለው። አይ ይሄ ነገር። ከዛ ምን አለ? ቁጥር 7 ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኝምን? የማን ነቢይ? ስሙ አሽሙር። ውይ ኢዮሳፍጥ የተሰጠው ማስተዋል ሲያቸው ሁሉም የእግዚአብሔር ነቢይ ሳይሆኑ የማን ነቢይ ናቸው? የንጉሱ ነቢይ ናቸው። ነቢያቶቹን ሰብስቦ ኢዮሳፍጥ ግን ምን አለ? አቤት አሽሙር! የእግዚአብሔር ቃል። እግዚአብሔር ስለዚህ መጽሐፍ አመሰግናለሁ። እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኙም ነው? አይገኝምን? ቁጥሩ ትንሽ ነው። አንድ እውነተኛ ይበቃል ከ400 ውሸታም ማለት ነው ትርጉሙ። አንድ ወንድም ቃያለ የበሰለ የእግዚአብሔርን ቃል ከትንቢታዊ መልእክት ጋር ከትንቢታዊ ጸሎት ጋር ዶክትሪንን ሳያጣርስ ይዞ የሚሄድ ወንድም አንድ ይበቃል ለአንድ ሰፈር፣ 400 በየመንደሩ ከሚፈሉ። ቁጥር 8 የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አለ። ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና ለኔ ማለት አይናገርም ነው አይናገርልኝም። ስለዚህ ይሄ ሰው የሚፈልገው ምንድነው? ለሱ መልካም የሚናገሩ ነቢያትን ብቻ አይናገርልኝምና እጠላዋለሁ አለው። እናቴ 400 ሰዎች በከተማው ይወደዱ፣ ብቻህን ሆነ ተጠላ። ከማን ጋር መሆን ይሻላል? ከእግዚአብሔር ጋር መሆን ይሻላል። እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ። ነገር ግን ክፉ እንጂ መልካም አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም አይ ንጉሥ እንዲህ አይበል አለ። ተው ንጉሥ እንዲህ አይባልም እንደማለት። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። ሌላ ቀን ቢሆን አይጠራውም። አሁን እንዲጠራ ያስገደደው ማን ነው? ኢዮሳፍጥ የሚባል ይሁዳ ንጉሥ። አይ አምጣው ይምጣ ያ ሰውዬ ሲለው በቃ ሂዱና ሲጠሩታል አንዱን ጃንደረባ ና አንተ ሄደ የይምላን ልጅ ሚክያስን እስቲ ና በለው አለው እንጂ ፈልጎ አይደለም። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግስት ለብሰው ዘውዳቸውን ካባቸውን ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ሁለቱ
ይሄም በዚያው ኩል ልክ መንግስታት ቀባበል። ነቢያቶቹም ሁሉ እነማን 400 ሁሉ በፊታቸው በማንና በማን ፊት? በኢዮሳፍጥና በእስራኤል ንጉሥ ፊት በፊታቸው ትንቢት ይናገሩ ነበር። ማን ተጠርቶ እስኪመጣ? ሚክያስ ተጠርቶ እስኪመጣ 400 እየተንጎራደዱ በሁለቱ ንጉሶች ፊት። ባጭሩ ምንድን የምን አገልግሎት ነው? አቤት የምን አገልግሎት ነው? የታይታ የሾ የመጋበዝ ከዚህች ትንቢት ቀጥሎ ምሳ ምን እንደሚበሉ ማየት። እነዚህ ያቸው ይናገሩ ነበር። ከነሱስ ደግሞ ዋነኛው ደግሞ ሲኒየር አለ። ሲኒየር ፕሮፌቱን ይዩት። ማን ነው? የከነዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ 2 የብረት ቀንድ ይዞ ማለት ነው ሰርቶ እግዚአብሔር እንዲህ ይላል እስኪ ጠፋ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ሁለቱ ነገስታት ቁጭ ብለዋል። 400 ይንጎራድዳሉ አልኩ። ሁለቱ ፊት ነገስታት ውጣ ንጉሶ ይልሃል፣ ተከናወን ይልሃል። እነዚህ በማህበር አደራጅተህ ስራ መስጠት ሙያ ቀጥታ ለምንድን ነው? ቅድም ሲበሉ ነው መልካም ይናገሩ። የተንጎራደዱ ደግሞ 10 እንኳን ይሸውደዋል አንድ አይነት ሲናገሩ። እነዚህ ደግሞ ስንት ናቸው? 400 ውጣ ይልሃል። አንደኛው ጭራሽ ምን ሰርቶ ቀንድ ነገር እንደዚህ በነሐስ እንትን ሰርቶ ንጉሥ ሆይ አይ የበለጠ እንድታምን እኮ ያሳምናል። ሰው በዚህ ውጣና ውጋ ይላችኋል እግዚአብሔር። ሶርያውያንም ትወጋለህ ይላል እግዚአብሔር። በዚህ ሁሉ ውስጥ ማን አልጣመውም? እርግጠኛ ነኝ የእስራኤል ንጉሥ ምን ይላል? ሴዴቅያስ ደግሞ ለመታየት እየተጋፋ ፊት ለፊት መጥቶ ውጋቸው ይልሃል፣ መታዩ ይልሃል፣ ሰበርኩ ይልሃል። ሁሉም ያቀሙን እየተንጎራደደ ይሄ ድሮ ነገስታት ፊት ለታይታ ሆነው ንጉሱ ቁጭ ይላሉ። ጦርነት ለወጣ ነው ሲሉ ፈሪ ሁሉ እየወጣ ፊት ለፊታቸው እኔ አንተ ባሪያ ምናምን ያል ፊቱን አስመትቶ ይገባል። ፊቱ እንደዛ ማለት አሸርጋጅ ነቢያት ናቸው። ቁጥር 13 ሚክያስንም ሊጠራ የሄደ መልእክተኛ ለሚክያስ ምን አለው? ቤቱ ሄዶ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሱ መልካምን እየተናገሩ ነው። ቃልን እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ። እባክህ ሁሉም ምን እየተናገሩ ነው? ለንጉሱ መልካም እየተናገሩ ነው። ሚክያስ 400 አንተ እባክህ እንደለመድከው ዝም ብለህ መጥፎ ነገር አታምጣ፣ መልካም ነገር ተናገር እባክህ ብሎ ለመነው። ቁጥር 14 ሚክያስም ሕያው እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። የነቢይ ኳሊቲው ማን ያወራውን ብቻ ማውራት ነው? እግዚአብሔር ያወራው። የሐሰተኞች ነቢያት ሁለተኛ ምልክታቸው ምንድነው አልኳችሁ? ሰው ደስ እንዲለው ለዛ ሰውዬ ወይም ለነዛ ሰዎች ደስታ ብቻ እያሰቡ የሚናገሩ ናቸው። ወደ ንጉሱም በመጣ ጊዜ ንጉሱ ሚክያስ ሆይ ወደ ንጉሱ ሲመጣ ንጉሱ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ሲያሾፍበት ቅድም ነቢያቶቹ ምንድን ያሉት? ውጣና ተከናውን አይደል ያሉት? ሚክያስ ምን አለው? ውጣና ተከናውን። ምን እንደሆነ ታውቃለህ? ውጣና ተከናውን እያሉ አይደል? ታሸንፋለህ እያሉ አይደል? ውጣና ተከናውና እንጂ ውጣና ተከናውን እያሉ አይደለም። እየዘበተበት ነው። እግዚአብሔርም በንጉሱ እጅ አሳልፎ ይሰጣታል ብሎ መለሰለት። እግዚአብሔር አሳልፎ ይሰጣል፣ ውጣ ተከናውን። ዘበተበት። ከዛ ንጉሱ ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ስንቴ ነው እውነቱን ንገረኝ ሁሌ የምልህ አለው ማለት። እርሱም አሁን ዋናውን ጀመረ። የነዛን ውሸት ፌዝ አድርጎ ከነገረው በኋላ ውጣ ተከናውን እስቲ ንጉስ ውጣና ሬማት ዘገለዓድ ላይ ጦርነቱን አሸንፍ እባክህ አንተ ሰውዬ እውነቱን ንገረኝ አለው። ነው እውነቱ እንደዚህ ነው። ምን
እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። ማለት ባጭሩ ምንድነው? ትገደላለህ። ንጉሳቸው አንተ ነህ፣ መሪያቸው አንተ ነህ። እረኛ እንደሌለው በግ እስራኤል ተበትነው አየሁ ማለት ንጉሱ ምን ይሆናል? ጦርነት ብትወጣ ትሞታታለህ። ህዝብ በየሜዳው ይሯሯጣታል። መግቢያ ነው የሚያጣው ህዝቡ። ተበትነው አየሁ። እግዚአብሔርም ለነዚህ ጌታ የላቸውም ማለት ንጉስ የላቸውም፣ እያንዳንዱ በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ አለው። ጦር ሜዳ ላይ ያለውን ነገር ነገረው። እንደርክ ትሞታለህ፣ ጦሩን መዋጋት አያስፈልገውም፣ ወደ ቤቱ ይበተን ሲል እግዚአብሔርን ሰምቼዋለሁ። የእስራኤልም ንጉስ ኢዮሳፍጥን የይሁዳውን ንጉስ ምን አለው? ክፉ እንጂ መልካም እንደማይናገርልኝ አላልኩህምን አለው። ሚክያስም አለው እንግዲህ እግዚአብሔርን ቃል ስማ። ወንድ ነው ይሄ ነቢይ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። የእውነተኛ ነቢይ ትንቢት ምንጩ ከየት ነው? ከላይ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ ወይም ይሞት ዘንድ አክዓብን የሚያሳስት ማን ነው አለ። የሰማውን ነገረው ለንጉሱ። ይኸው ንጉሥ አክዓብ ሆይ ሰማይ ተከፍቶ እግዚአብሔርን ተቀምጦ አየሁት፣ እግዚአብሔርም ሲያወራ ሰማሁት። ያወራው ምን መሰለ? አክዓብን ወጥቶ ሬማት ዘገለዓድ ላይ እንዲገደል እንዲሞት የሚያደርግ የሚያስትልኝ ማን አለ ብሎ እግዚአብሔር ሲጠይቅ ሰማው። መንፈስም ወጣ፣ አንድ እርኩስ መንፈስ ሲወጣ አየው። በእግዚአብሔርም ፊት ቆሞ ያ እርኩስ መንፈስ ኢቪል ስፒሪት ነው ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ያ መንፈስ ማለት ነው። ይኸው ተጠንቀቁ፣ ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁ አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያቱ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔርም በላይ ክፉ ተናግሮብሃል። ሰማው። እነዚህ ነቢያቶች የሚናገሩበትን ነገር እኔ ቀድሜ መረጃ አግኝቻለሁ። እግዚአብሔር ተቀምጧቸው ማነው አክዓብን እንዲሞት ሬማት ዘገለዓድ ሄዶ እንዲገደል እንዲወድቅ የሚያሳስትልኝ ብሎ እግዚአብሔር ሲጠይቅ ሰማው። የሆነ መንፈስ መጥቶ ሲቆማየው በእግዚአብሔር ፊት እኔ አሳስተዋለሁ አለ። እንዴት አድርገ ሲለው በነቢያቶቹ አፍ ውስጥ ሐሰተኛ መንፈስ ሆኜ ይገባና ውጣ ተከናወን እለዋለሁ። ተንቀዥቅዦ ይሄዳል፣ ይሞታል። ይህን ሰምቻለሁ አለ። ልክ ይህን ሲል በእነዚህ ሐሰተኞች ነቢያት እየተናገረ ያለው ያ እርኩስ መንፈስ ነው። 400 ቢሆኑም በቁጥር ቢደጋገፉም የነቢያት ጉባኤን ቢመሰረቱ የነቢያት ህብረት ቢጀምሩም ሐሰተኛ መንፈስ በአፋቸው ላይ ካለ ሐሰተኞች ናቸው። መጨረሻው ጥሩ አይደለም። ቀጥሎስ ቁጥር 24 የክናናም ልጅ ሴዴቅያስ ቅድም ቀንድ ይዞ ውጣ የሚለው ሰውዬ ማለት የክናናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታው። ሐሰተኞች ነቢያት ድፍረታቸው እስከት ይሄዳል። አቤት ሊያጋጩ ሁሉ ይችላል። በጥፊ መታውና አንተን ሲናገር የእግዚአብሔር መንፈስ በምን መንገድ ከኔ አለፈ አለው። እኔን ሳይናገረኝ የእግዚአብሔር መንፈስ አልፎኝ አንተ ጋር እንዴት መጣ? ሃሌሉያ። ዛት ሚንስ ምንድነው? እኔ ሲኒየር ፕሮፌት ነኝ፣ አንተ ጁኒየር ፕሮፌት። እኔ ሜጀር 1 ነኝ፣ አንተ ሜጀር ስንት እንደሆንክ ነው። ማይነር ነው ምን እንደሚለው አናውቅም። ሜጀር 1 እያሉት ነው ሴዴቅያስን ዘመኑን የጨረሰው። ፕሮፌሰር ዘማን ኦፍ ጎድ እያሉት ነው ዘመኑን የጨረሰው። እሱ ደግሞ በየቀኑ አንዴ ቀንድ ይሰራል፣ አንዴ የሆነ ነገር እየሰራ እየመጣ የሚያስደንቅ ነው ንግግሩ። ስለዚህ ሜጀር 1 እኔ እያለሁ አንተ ሰፈር ያለህ ሰውዬ እንዴት መንፈስ ቅዱስ እኔን አልፎ አንተ ጋር መጥቶ ተናገረ ብሎ በምን መታው? በጥፊ መታው። እስከዚህ ይደርሳሉ። ጳውሎስ ምን ብሏል? ሐሰተኞቹ አገልጋዮች በጥፊ ሁሉ ይመቷችኋል፣ እናንተ ግን እነሱን ትወዳላችሁ፣ ትታገሳላችሁ።
አንዳንዱ የእግዚአብሔር ሰው ድገመኝ ሁሉ ሊል ይችላል። እሺ በጥፊ መጣውና ምን አለው? የእግዚአብሔር መንፈስ በምን መንገድ አልፎ አንተ ጋር መጣ አለው። ሚክያስም አቤት ቀብራራ ነው። እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ቤርክ ጊዜ፣ ባጭሩ ወደ እናቱ ጓዳ ስትሮጥ ማለት ነው። ንጉሱ ጦር ሜዳ ተመቶ የሶሪያ ሰራዊት ህዝቡን ሲያሯሩጥ አንተም ያን ጊዜ የት ትገባታለህ? ተሯሩጠ ጓዳ ሮጠ ስትደበቅ ያን ጊዜ የተናገርኩት ትንቢት እውነት መሆኑን ታውቃለህ። ስማ ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ቤርክ ጊዜ ታያለህ አለው። ምን አስጨነቀኛለሁ? እኔ እንዳንተም አልማታም፣ እንዳንተም በስጋ አልገለጥም። ነገር ግን ትንቢቴ እውነት መሆኑን የምታውቀው ያን ቀን የሶሪያ ንጉስ አካብን ገሎት ጦሩን እያሯሯጠው እዚህ ሰፈር ሲመጣ ህዝቡ ያለ ሲሯሯጥ አንተም እናቱ ጓዳ ስትሮጥ ስትገባ ታያታለህ። ምን አስጨነቀኛል? ቀጥሎስ የእስራኤልም ንጉስ ሚክያስን ውሰዱ፣ ወደ ከተማይቱ ሹም ወደ አሞን ወደ ንጉሱም ልጅ ወደ ኢዮአስ መልሳችሁ፣ ማለት ወደ ዳኞች ወደ ፈራጆች ናቸው እነዚህ። ንጉሱ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ ሰው ጋር እንዳይደርስ አድርጋችሁ ለብቻው እሰሩት አለ። የመከራ እንጀራ መግቡት፣ በቃ ሻጋታውን ምኑን በቀን አንዴ ወሩሩለት፣ ደህና ምግብ እንዳሰጡት። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ወይም በዛ ያላችሁ ሰዎች ሆይ ስሙኝ አለ ሚክያስ። ንጉሱ በሰላም ከተመለሰ እኔ ነብይ አይደለሁም አለ። አንድ ብቻው ነው። እነዚህ ደቂያስስ ውጣ ተከናወን እርድድ አይጉድ። አሁን በቁጥር የብዙዎቹን የምታምኑ ሰዎች የምትገቡበት አደጋ ቀጥሎ ያለው ነው። ቁጥር 29 የእስራኤልም ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። ኢዮሳፍጥ የ400ን ድምፅ ከሚሰማ የአንዱን ሚክያስ ድምፅ ቢሰማና ውስጡን እንዳዳመጠ አልወጣም ቢል ይሻለው ነበር። ማን? ኢዮሳፍጥ። ቅር ያለው ወጣ። እሺ ምን ሰምተው? ውጣ ሚል ሰምተው ወጡ። የእስራኤልም ንጉስ ኢዮሳፍጥን፣ ተንኮለኛ ንጉስ ነው የእስራኤል ንጉስ፣ ልብሴን ለውጬ ወደ ሰልፍ ገባለሁ፣ አንተ ግን ልብስን ልበስ አለው። ምን አለው? እኔ የመደበኛ ወታደር ልብስ ለብሼ ገባለሁ፣ አንተ ግን ያው የንጉስ ልብስ ንጉስ ነህ፣ የንጉሱን ልብስ እንደለበስክ ግባ አለው። ሁለቱም የንጉስ ልብሳቸውን ለብሰው ነው ጦር ሜዳ መግባት ያለባቸው። ገብታቸዋል። ግን ይሄ የእስራኤል ንጉስ ምን አለው? አንተ ልበስ፣ ያው ንጉስ ነህ፣ ችግር የለውም፣ እኔ ግን ንጉስ መሆኔ እንዳይታወቅ የመደበኛ ወታደር ለብሼ ልግባ አለ። ገብቷቸዋል። ጠላት ንጉሱን ሲያሳድድ ማንን እንዲበተው? ይህን ምስኪን በሰው ሀገር ሄዶ ሊሞት። የእስራኤልም ንጉስ ልብሱን ለውጦ ወደ ሰልፍ ገባ። የሶሪያም ንጉስ 32ቱን የሰረገሎች አለቆች ከእስራኤል ንጉስ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሶሪያው ንጉስ ምን አለ? ወታደሩ እየጮኸ እየተንጋጋ ቢመጣባችሁም ወታደሩ ላይ ትኩረት አታድርጉ፣ ቀጥታ የእስራኤል ንጉስ እሱ ወዳለበት ግፉና ያዙት ብሎ ነው ያዘዘ። ያ አራዳ ልብሱን ቀይሮ ገባ። ይሄ እየሰማ ውስጡ ነው እያለው እውነተኛው ነብይ አትውጣ እያለው አብሮ አጅቦ ገባ። ስንቱ ሰው መሰለ ከብልጣብልጥ ሰዎች ጋር አጅቦ ገብቶ የተበላው። ቁጥር 31 የሶሪያም ንጉስ 32ቱን የሰረገሎች አለቆች ከእስራኤል ንጉስ በቀር ታናሽ ቢሆንም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሰረገሎች አለቆችን ኢዮሳፍጥን ባዩ ጊዜ፣ ምክንያቱም የንጉስ ልብስ የለበሰው ማን ነው? የይሁዳው ንጉስ ምስኪኑ አልሄድም እያለ ቅር እያለ የወጣው የንጉስ ልብስ ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉስ ነው አሉ። ያዘው ይገጥሙት ዘንድ ከበቡት። ማንን? ኢዮሳፍጥን። መሄድ ቅር እያለው የሄደውን ወገኖች ምን ያሳያቸዋል? ከ400 የነቢያት ድምፅ ይልቅ ውስጥ ያለው ድምፅ ነው ልክ ይሰማል። ውስጥ ያላረጋገጠልህን ነገር ነብይ ተናገረው ብለህ 400 ናቸው እኔማ ልጠራ አትበል። ማናቸውንም ትንቢት በውስጥ ኮንፊርሜሽን አግኝ።
የሆነ ሰው መጥቶ ስላንተ ጥሩ ነገር አላይም ከፊት ለፊት አደጋ አለ ሲል ውስጥን ስማው ሰውየውን ከመስማት በፊት። አሁን ሰሞኑን ስትኖር ትሞታለህ ምናምን የሚል መጥቶብህ ነበር ነው የሰውዬ ነው ይዞብህ የመጣው ይሄን መዓት። ውስጥን ስማ፣ ውስጣችሁን ስሙት። ውስጣችሁ ልክ ነው። ከዛ ውስጡን እየሰማ ቅር እያለው ሄደ ሰውዬ። ንጉሡ እሱ መስሏቸው ያዙት፣ የእስራኤል ንጉሥ ብለው ይገጥሙት ዘንድ ከበቡት። ኢዮሳፍጥም ጮኸ አለ። ምኑ ስለገባት ብሎ ጮኸ። ወደሱ ነው ጦሩ ሊመጣ፣ ወደሱ ነው ጦሩ ሊመጣ፣ ወደሱ ነው ጮኸ። ስንት ክርስቲያኖች ናቸው የጮኻችሁት? አጫጫው ይለያል እንጂ ስንቶቻችሁ ናችሁ የተበላችሁት የጮኻችሁት? በገዛ እጅ ሁላችሁም እጃችሁን ወደ ላይ ጸልይላችኋለሁ። እጃችሁ ላይ ዘይት የሚንጸባረቅ ነው። እስቲ አውጡ እጃችሁን ሁሉም። አሁን በእግዚአብሔር ፊት ነው ማዛችሁ። ወደዚህ ልም ቀጥታ ኪሳችሁ ውስጥ ከተቱ። ኪስ ውስጥ አውጣ፣ እንዳትመርጡ አውጥቶ ማየት የለም። አውጣ እንዳለ አውጣ፣ አምጣ እዚህ ጋር ተብሎ ምናምን ብላችሁ አልመጣችሁም እዚህ። እንኳን ተበላችሁ አላልኩም። ይብሏችሁ አሁንም አላልኩም። እሱ እኮ ነው ብላችሁ ያው ኢዮሳፍጥም ጮኋል። ስንቱ ነው የጮኸው? በሚዲያ ላይ የጮኸው ኢሳት ላይ ነው የቀረቡት የባለፉት ሌቦቹ ነቢያት ኢሳት ላይ ተከታታይ። ይሄ ማለት እኮ ነው እነሱን አምነህ ስትሄድ መጨረሻ በኢሳት ፕሮግራም ላይ ትቀርባለህ። 5 ሚሊዮን ነው ከኔ የተበላሁት። 5 ሚሊዮን መጀመሪያ አምጣለኝ። ከዛ በኋላ ጨፈንኩኝ። ስነቃ አብሮት የነበረው ሰው የለም ምናምን ትጮሃታለህ። አልሰማን ያለው ሰው ሁሉ ይጮሃል። ይሄው ጮኸ አለ ወንድ ልጅ ኦኬ ጮኸ። ኢዮሳፍጥም ባዩ ጊዜ ገጥሙ ዘንድ ከበቡት። ኢዮሳፍጥም ጮኸ ወንድ ልጅ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። ምንም ቢሆን ውስጥ ያለው ድምጽ ያድናል። ሲጮህ እሱ አይደለም ሲያውት እሱ አይደለም ያንን ከይስ ይፈልጓል። ምን አለ ውስጤን ብሰማ መንፈስ ቅዱስ አንተ እኮ መሪና አንተ እኮ አስተማሪ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤል ንጉሥ በጥሩሩ ልብስ መጋጠሚያ በኩል ወጋው። ትንቢት ነዋ። ሚክያስ ብሏል። ጥሩሩን ገጭ ስላደረገ ቀስት አይነካኝም ነው። ልክ ሁለቱ ጥሩሮች የሚጋጠሙበት ቦታ ላይ ሁለቱ ቆዳዎች ከዚህ የመጣውና ከዚህ ክፍት አለች መስመር በሷ ውስጥ ለቀቀለት። አይድሮ ቀስተኛ አንደኛ ችሎታውን ያሳያል፣ ሁለተኛ የእግዚአብሔር ትንቢት ይፈጸም ዘንድ ለቀቀበት። በቀዳዳው በመጋጠሚያው በኩል ወጋው። ሰረገለኛውንም ወይም ሰረገላውን የሚነዳለትን ሹፌሩን ነው ጋላቢውን መልሰህ ንዳ ማለት ወደ ኋላ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኛለሁ። በዚያን ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበረ። ጦርነቱ በጣም ረጅም ጊዜ ስለወሰደ እዛው ሰረገላው ላይ ቀስቱ እንደተሰካበት መሸ። ማታም ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። በሰራዊቱም መካከል ፀሐይ ስትገባ ንጉሡ ሞቷልና እያንዳንዱ ወደ ከተማው እያንዳንዱ ወደ አገሩ ይሂድ የሚል ጩኸት ሆነ በወታደሩ መሃል። ሚክያስ ያያት ሕዝቤ መሪ አጥቶ ጌታ አጥቶ ሲበተን አየው። ሁሉም በሰላም ወደ ቤቱ ይግባ የሚል ሰምቻለሁ። በሰላም አትመለስም አሉ። አንተ ድሮም እኔ ላይ ጥሩ አትናገርም፣ ስመጣ አሳይሃለሁ፣ አሳርህን ነው ማሳየው፣ እስከዛው መከራ አሳዩት ብሎ ከተመለስክ እኮ ነው። ከተመለስክ እኔ ነብይ አይደለም። ብረቱን ግጥም አድርጎ ቴክኒክ ተጠቅሞ ሰው አጋፍጦ ቢደበቅም አላመለጠም። እግዚአብሔር ብሏልና ሲወረውሩበት በቆዳ መጋጠሚያ መሃል ገብቶ ገደለው። በቃ ስለዚህ 400 ነቢያቶችን ሰብስቦ እስር ቤት መክተት፣ የሰው ሕይወት እንዲያልፍ ንጉሥ እንዲሞት ያደረጉ ናቸው እነዚህ።
ንጉሱ አለቦታው ጦርነት እንዲያደርግ ያደረጉ ናቸው። 400 ውጣ ተደደደዳ ምንድነው? ሁለተኛው ነገ የምንቀጥለው ሶስተኛው ነው። ሁለተኛው ምንድነው? ሐሰተኞች ነቢያት የሚያገለግሉትን ግለሰብም ከሆነ ግለሰቡን፣ ጉባኤም ከሆነ ጉባኤውን የማስደሰት ትንቢት ነው ስራቸው። ከዚህ አንጻር ደግሞ ስታየው ባለጠጎችን፣ ጋባዦችን ቅድም ቁጥር 1 ላይ የሚያጎርሱትን ባሪያ እንዳያደርጉት ሰው መጠንቀቅ አለበት። ሁላችንም ማለት ጌታ ይመስገን። እንጸልይ አንድ ደቂቃ። ተመስገን። ለአብርሽ ማይክ ስጥልኝ። አብርሃም ጋር እንጸልይ። ያው እሱ የገባው አሜን ይላል። አሜን። ከጸሎቱ ጋር አሜን እንላለን። እናመሰግናለን። እግዚአብሔር ስም ይባረክ። እናመሰግናለን። አሜን። ቅዱስ እግዚአብሔር ተባረክ። አባ በቅዱስ ልጅ በቅዱስ መንፈስ በኩል ሕይወትን እየተናገርከን ስለሆነ